እኔና ቤቴ እግዚአብሔርን እናመልካለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 26 ቀን የቅዱስ ገብርኤል ቅዳሴ ቤቱ ሲሆን የጻድቁ አቡነ ሀብተ ማርያም ወርሃዊ መታሰቢያ ነው። የሐዋርያው ቶማስም እንደዚህ ወርሃዊ መታሰቢያ ነው። የቅዱስ ገብርኤል ዓመታዊ የቅዳሴ ቤቱ መታሰቢያ ነው። እንዲሁም ደግሞ የኢያሱ መስፍን የሊቀ ነቢያት የሙሴ ደቀ መዝሙር የሆነው ይልቁንም በትሕትናው በየዋህነቱ ዝቅ ብሎ ሙሴን ሲታዘዝ የኖረው የኢያሱ ከሙሴ ቀጥሎ እስራኤልን የመራ የእሱ የእረፍቱ መታሰቢያ ዕለት ነውና አጠር መጠን ባለመልኩ ስለ እሱ እንነጋገራለን። የጊዜ ባለቤት እግዚአብሔር ሁላችንንም እንዲያስተምረን መልካም ፈቃዱ እየሆነልን። እንግዲህ እግዚአብሔር አስተማሪ ስለሆነ ከኛ የሆነ ነገር የለም። እግዚአብሔር እኔንም እናንተንም ያስተምራል። ኢያሱ ማለት መድኃኒት ማለት ነው ይለናል። ምን ማለት ነው? ኢያሱ ማለት መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኔ ዓለም ማለት የዓለም መድኃኒት ማለት ነው። ስለዚህ በአጭሩ ኢያሱ ማለት መድኃኒት ማለት ነው ይለናል። ትውልዱ ከነገደ ኤፍሬም ወይም ዮሴፍ ነው ይላል። አባቱ ነዌ ይባላል። የማን? የኢያሱ ማለት ነው። እንግዲህ ኢያሱ ቅድም በመጀመሪያ ላይ እንዳልኩት የዋህ ቅን ደግ የነበረና አስተዳደጉ ደግሞ ከሙሴ ጋር ሆኖ ሙሴን እየታዘዘ ሕዝበ እስራኤልን ሙሴ ሲመራና ሲያሻግር አብሮ ካጠገቡ ሆኖ ሲያነጋግረው የነበረ አፍ አሮን ወንድምህ ይሆንህ፣ ጽናት ደግሞ ኢያሱ አይዞህ በርታ እያለ የሚያበረታ ካጠገቡ የማይለይ በመከራም በደስታም እስራኤል ሲያጉረመርሙም ፍቅር ሲሰጡም አብሮት የነበረ ነው ይለናል። ሙሴ በነበረበት ሰዓት ይላል ታሪኩ አማሌቅን እንዲወጋ አዝዞት አማሌቅን ወግቷል ይላል። ከሙሴ ጋር በነበሩ ጊዜ ሙሴ አማሌቅን ውጋ ብሎ በአዘዘው ጊዜ ለሙሴ ታዛዥ ቅን ልጅ ስለነበረ ወይም ወጣት ስለነበረ እሺ ብሎ ሄዶ እነሆ ወግቶ የተመለሰ ነው ይለዋል ማለት ነው። ሙሴ በነበረበት ሰዓት እስራኤል ከግብፅ በወጡ ጊዜ ይላል ታሪኩ። እስራኤል ከግብፅ በወጡ ጊዜ ኢያሱ ገና ሕፃን ነበረ ይላል። ኢያሱ እስራኤል ከግብፅ በሚወጡበት ጊዜ 600 ሺህ እስራኤላውያን ከግብፅ በሚወጡበት ጊዜ እስራኤል ገና ሕፃን ልጅ ነበረ ብሎ ይናገራል ማለት ነው። እንግዲህ ከዚህ በኋላ ምን ይላል? እስራኤል ከግብፅ ሲወጡ ገና ብላቴና ሲሆን ከነአንን እንዲሰልሉ ከተላኩ 12 ወጣቶች መካከል አንዱ ማን ነው? ኢያሱ ነው ይላል። እንዲሰልሉ ከተላኩ 12 ወጣቶች በጉልበት ያልዛሉ ይልቁንም በጥበብ በፍርሃት በማስተዋል ያደጉ ከነዚህ መካከል አንዱ ማን ነው? ኢያሱ ነው ይላል። ማን የላካቸው? እነሆ ሙሴ ነቢየ እግዚአብሔር የዋው ሙሴ ሁሉን ነገር ያደርግ ነበርና የኢያሱ ትልቁ ታሪኩ እንደውም ሙሴን የሚታዘዝ ከሙሴ ዝቅ ብሎ በትሕትናና በየዋህነት ያደገ ነው ብሎ ታሪኩ ይናገርለታል ማለት ነው። ይቀጥልና ምን ይላል? 12 ሰላዮች አንዱ ነው ኢያሱ ነው። ከነዚህም 10 ሲፈሩ 2ቱ ኢያሱና ካሌብ እናሸንፋለን በእምነት እንውጣ ስላሉ ከነአን እንደሚገቡ ተስፋ ተሰጣቸው ይላል። 2ቱ ሌሎቹ ሲፈሩ ከ12ቱ ልብ አድርጎ የወጡት የተላኩት 12 ናቸው። ከ12ቱ የሄዱት ግን 2ቱ ናቸው። 10ሩ ፈሩ ይላል። 10ሩ ስለፈሩ 2ቱ ግን ደፍረው ስለሄዱ ይላል እነሆ ከነአን እንደሚገቡ ለነዚህ ለ2ቱ ከእግዚአብሔር ምን ተስፋ ተሰጣቸው ማለት ነው። ይህን ነው የሚነግረን። ይህ እንግዲህ የሰው ቃል ቢሆን ኑሮ ይጎላል
ወይም ደግሞ ሊሆንም ላይሆንም ይችላል። የእግዚአብሔር ቃል ግን እነሆ አዎ ትገባላችሁ ከተባለ ትገባላችሁ ነው። አትገቡም ከተባለ ደግሞ አትገቡም ነው ማለት ነው። አሁን ኢያሱ ካሌብና ኢያሱ በድፍረት ማለት ነው። እንዲህ አማሌቅን ውጋ ሲባል ሄዱ አማሌቅን ወጋ። እንደገና ደግሞ ሰልለና ሲባል ደግሞ ከካሌብ ጋር ሄዶ ኢያሱ ይህንን አደረገ ይለናል መጽሐፍ ቅዱስ። እናንበው ምን ይላል? ወደ ከነአንን እንዲሰልሉ ከተላኩት ከ12ቱ ሰላዮች አንዱ ኢያሱ ነው ይልና ከነዚህም 10ሩ ሲፈሩ 2ቱ ኢያሱና ካሌብ እናሸንፋለን በእምነት እንውጣ ስላሉ ከነአን እንደሚገቡ ተስፋ ተሰጣቸው ይላል። ስሙ አውሴ ተብሏል። ከዚህ በኋላ ይላል ስሙ አውሴ ተብሏል። ምን እናሸንፋለን እንውጣ ብሎ በድፍረት ስለተናገረ፣ 10ሩ ግን ፈርተዋል እና እነዚያ ከሁሉም ነገር አልተባበሩም ማለት ነው። ይቀጥልና ምን ይላል? ወዘእምነገደ ኤፍሬም አውሴ ወልደ ነዌ እንዲል ዘኍልቍ 13:8 ላይ ነቢየ ያነስ ለክሙ እምኀዊክሙ ዘከማይሎቱ ስምዎ ነቢየ ያነስ ለክሙ እምኀዊክሙ ዘከማይሎቱ ስምዎ እንደ እኔ ያለ ነቢይን ያስነሳላችኋል እሱን ስሙት ተብሎ ትንቢት በተነገረለት መሰረት ከሙሴ በኋላ መሪ ሆኖ እስራኤልን ይመራ ጀመር ይላል። ምንድን ነው? ለጊዜው ከሙሴ ቀጥሎ ኢያሱ ነቢይ እንደሚሆን ወይም መስፍን እንደሚሆን ወይም መሪ እንደሚሆን ወይም አሻጋሪ እንደሚሆን ተነግሮለታል። ፍጻሜው ግን ስለ ኢየሱስ ክርስቶስ የተነገረ ነው ማለት ነው። ነቢይ ያነስለክሙ ከእናንተ መካከል ነቢይ ይነሳል ማለት ነው። ለጊዜው ኢያሱ መስፍን የሚያሻግር ማለት ነው። ፍጻሜው ግን ማን ነው? ኢየሱስ ክርስቶስ ከድንግል ማርያም እንደሚወለድ ነው ማለት ነው። እና ሙሴ የሚገርመው ነቢየ እግዚአብሔር ከግብፅ አውጥቶ እስራኤልን የኤርትራን ባህር አሻግሮ ሲና ተራራ ላይ ወጥቶ ከእግዚአብሔር ጋር ተነጋግሮ ጽላት 10 ሕግ ይዞ ወርዶ እንግዲህ እስራኤል ጣዖት ሲያመልኩ እየገሰጸ እየተቆጣ ከእግዚአብሔር ጋር እያስታረቀ ይልቁን ዘጸአት 25:8 ላይ በመካከላችሁ አድር ዘንድ ቤተ መቅደስ ስራ ቢባል ድንኳኑን ደኩኖ ታቦተ ጽዮንን ይዞ ጉዞውን ቀጥሏል። የኤርትራን ባህር ተሻግሯል። ሲናን አልፏል። ከዚያ በኋላ ሞሪያ ተራራ ላይ አታልፍም ተብሎ እነሆ እሱ በዚያ ነፍሱንና ስጋውን አሳልፎ ነፍሱን ከስጋው ሲለይ ማለት ነው በመላእክት መቃብሩ ሲቆፈርለትና ሲቀበር እስራኤላውያን መቃብሩን ያው እንደማያውቁት ይሁዳ ተናግሯል። ይሁዳ ምዕራፍ 1 ነው ያለው። እነሆ የሙሴን መቃብር ማንም ያወቀ የለም ብሎ ዘግቶታል ማለት ነው። እና እግዚአብሔር ከሙሴ በኋላ እንዲህ አለው፣ ከሙሴ ጋር እንደነበርኩኝ ከአንተ ጋር እሆናለሁ። ሙሴን እንደረዳሁት አንተን እረዳለሁ። እነሆ ለሙሴ የሰጠሁትን ሀብት ሁሉ ላንተ ሰጥቻለሁ። አልተውህም፣ አልጥልህም። ይልቁንም እሱ የኤርትራ ባህር ይዞ እንደተሻገረ ሲናም እንዳደረሰ እነሆ አንተም እነሆ ዮርዳኖስን ትሻገራለህ፣ ኢያሪኮንም ታፈርሳለህ፣ ሕዝብህን ታሻግራለህ ብሎ እግዚአብሔር ቃል ገባለት። በዚያ መንገዱን ጀመረ ብሎ ይናገራል። መጽሐፍ ቅዱስን እናንበው። ምን ይላል? ትንቢት ተነግሮለት ስለነበር እስራኤልን መምራት ጀመረ ይልና በዚህ ጊዜ ካሌብና ሰልሞንን ኢያሪኮን ሰልሉ ብሎ ሰደዳቸው። ካሌብንና ሰልሞንን ኢያሪኮን ሰልሉ ብሎ ሰደዳቸው ይላል። ምክንያቱም አሁን እግዚአብሔር በሙሴ የነበረኝ ሁሉ አንተ ጋር አለ፣ ሙሴን እንዳጸናሁት አንተን ጽና፣ ልብህ ይጽና፣ አትጠራጠር፣ ጣዖት እንዳታመልክ፣ ከእኔ ጋር ከእግዚአብሔር ጋር ተጣበቅ፣ እስራኤልን ምከር፣ ገስጽ፣ ጣዖት እንዳያመልኩ ከእኔ እንዳይርቁ ብሎ በሙሉ ልብ ጉዞ እንዲጓዝ ካደረጉ በኋላ ሰልሞንንና ካሌብን ወደ ኢያሪኮ እንዲሰልሉ ልብ አድርጉ። ትናንትና ወደ ከነዓን 12 መልእክተኞች ሲላኩ ኢያሱና ካሌብ ሰልለው እንሻገራለን፣ እናልፋለን፣ እናሸንፋለን ብለው ሙሴን አበረታተውት የኤርትራን ባህር ከፍለው ተሻግረው እንደገና ደግሞ ወደ ሲና ደርሰው እዛም እንግዲህ ከሲና ተራራ ሕግና ትእዛዝ ስርዓት ተሰርቶለት ሕጉን
ሰንበትን አክብር፣ እናት አባትን አክብር። ይሄ አድርገው። 8 ደግሞ አታድርግ። ለምሳሌ ጣዖት አታምልክ፣ ሌላ አምላክ አይኖርህ፣ የወንድምህን ሚስት እንደገና ደግሞ አትስረቅ፣ አታመንዝር የሚሉ እነዚህ 8 ህጎችን አታድርጋቸው። ሁለቱን ሰንበትን አክብር፣ እናት አባትን አክብር፣ እነዚህን ደግሞ አድርጋቸው የሚለውን 10 ህግ። ይህን ህግ ሙሴ ጠብቆ ተጉዟልና አንተም ጠብቀ ተጓዝ። ይህን ህግ አንብበው ነው ያለው። እንደውም 24 ሰዓት ከአንደበትህ እንዳይለይ ከዓይንህም ዘወር እንዳይል አንበው ተናገረው፣ አሰማው፣ በአደባባይ ንገራቸው፣ ሁሉም ይጠብቁ እያለ የነገረው ነው። እንቀጥልሽ እና ምን ይላል? ካሌብንና ሰሎሞንን ኢያሪኮን እንዲሰልሉ ሰልሉ ብሎ ሰደዳቸው፣ ላካቸው ይላል። ማንን? ኢያሪኮን። ልብ አድርጎ አሁን የኤርትራን ባህር እንዳይመለሱ ወደኋላ ጠላት መጥቷል፣ እንዳይሻገሩ ውሃው ሞልቷል። ሙሴ ወደ እግዚአብሔር አመለከተ፣ በበትር ንካው ተባለው፣ ግራና ቀኝ ተከፈለላቸው፣ ተሻገሩ። አሁን ላይ ሙሴ ቀረ፣ እንግዲህ ያለፈ ማለት ነው። እሱ ተቀበረ፣ ነፍሱም ወደ ፈጣሪዋ ሄደች። ልብ አድርጎ አሁን ኢያሱ ቀጠለ። ኢያሱ ምን አለ? ከእግዚአብሔር የሆነውን በእግዚአብሔር እናልፈዋለን፣ ከኛ የሆነውን ደግሞ በጥበብና በብልሃት በኃይል እና በህዝብ የምናልፈውን ደግሞ እናልፋለናልና ትናንት ከሙሴ ጋር ሆኖ 12 ሰላዮች ተልከው ከነአን እንዴት እንደሚሻገሩ 10ሩ ፈርቶ ሲመለሱ 2ቱ ግን በድፍረት እንሻገራለን ብለው እንደተሻገሩ አሁን እሱ ደግሞ ምን አደረገ? ካሌብንና ሰሎሞንን ላከና ሄደው እንዲሰልሉ አዘዛቸው ይለናል። ልብ አድርጉ። እግዚአብሔር ከሁላችን ጋር ይሁን። ሰደዳቸው። ገብተው ሀገሯን አይተው ሲመለሱ ሰላዮች መሆናቸውን አውቀው አህዛብ ተከተሏቸው። እነሱም በረዓብ ዘማ ቤት ገብተው ተደበቁ ይላል። ልብ አድርጉ። ኢያሪኮ 7 ቅጽር ያለናት። ስንት አልኳችሁ? 7 ቅጽር አላት። 7 ቅጽር 6ቱን ዙረው አይተው ሰልለው 7ኛው ውጩ ላይ ሲደርሱ አሕዛብ አዩአቸው ይላል። እነዚህ ሰላዮች እንደሆኑ ከሩቅ እንደመጡ አለባበሳቸው፣ አነጋገራቸው፣ አረማመዳቸው ያሳውቃል አሉና ጠርጥረው ተከተሏቸው ይላል። በሩጫ ተከተሏቸው። በሩጫ ሲከተሏቸው 7ኛው አጥር ላይ ማናለች? ራኬብ የምትባል ብቸኛ ሴት አለች። ያው መጽሐፍ ቅዱስ እንደወረደ ስንወስደው ጋለሞታ ይላል፣ ዘማ ይላል፣ ወዘተ ይላል። በእኛ አተረጓጉም ደግሞ ብቸኛ ሴተኛ አዳሪ ሴት ማለት ነው። አሁን ባለው ነባራዊ ሁኔታ ብቸኛ ሴት፣ ብቻዋን የምትኖር ይልቁንም ትንሽ እየሰቀላ ሰቅላ ዳቦ እየጋገረች ዳቦ እየደፋች እንጀራ እየጋገረች ኑሮዋን የምትኖር ለሰዎችም ምግብ አብሳይ የሆነች ናት ይላል እና የእሷን ቤት ሲያገኙ ዘለሉና ገቡ ይላል። ዘለው ሲገቡ ከየት መጣችሁ አለቻቸው። እኛ አምላካችን እግዚአብሔር የሆነልን ሕዝብ ከግብፅ ወጠን እነሆ ብዙ ስራ ሰርተን ያለፍን፣ በእኛ እጅ ላይ እግዚአብሔር ብዙ ስራ ሰርቷል። አዎ ብዙ ስራ ሰርቷል። ስለዚህ አሁንም እነሆ እግዚአብሔር ብዙ ስራ ይሰራል። የኤርትራን ባህር አሻግሮናል፣ ሲናን አሻግሮናል። አሁን ኢያሪኮን ደግሞ ይህን ከተማ ደግሞ ያሻግረናል። መልካም ነገር አድርግልን አሉና ነገሯት። እሷም ሰምቻለሁ፣ በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ፈርዖንን ከነሰራዊቱ ከነፈረሱ ወደ ውሃ ወርውሮ እግዚአብሔር እናንተን እንዳሻገረ ሰምቻለሁ። ይልቁንም በጎ ነገር በሆነላችሁ ጊዜ፣ በገባችሁ በመጣችሁ ጊዜ እኔንና ቤተሰቤ አደራ ከሞት እንድታተርፉን ብላ አደራ አለቻቸው። 2 ነገሮችን እንውሰድ። አንደኛው በኦሪት ዘፍጥረት ምዕራፍ 37 ባለ ታሪክ የሆነው ዮሴፍ በጲጥፋራ ቤት ባለበት ሰዓት ባላደረገው እንዳደረገ ባልበደለው እንደበደለ ሆኖ ሚስቱ ባሳሰረችው ጊዜ 2 የንጉሱ አገልጋዮች ታስረው ነበርና ሕልም አለሙ። አንደኛውን እነሆ ምናለው ከ3 ቀን በኋላ ትፈታለህ፣ በነበርክበት የሥራ መስክ ትሰመራለህ አለው። ሁለተኛውን ደግሞ ከ3 ቀን በኋላ ትሞታለህ አለው። አሁን ያኛውን በሥራ መስክህ መልሰህ የንጉሱ አገልጋይ ስትሆን ግን በጎ ነገር በተደረገለት ጊዜ እንዳትረሳኝ አለው ይላል። እሱ ግን ረሳው ነው የሚለው። አያችሁ፣ ረሳው ነው የሚለው። ኢያሱ ውስጥ እንግዲህ እነ ካሌብና ሰሎሞን ምን እንደሚሉ እናያለን ማለት ነው። አሁን አማለቻቸው፣ እኔና ቤተሰቤን እንዳትረሱን ሞት እንዳይገባብን ብላ አማለቻቸው። እነሱም እሺ አሏት። ብቻውን አድኝን እንጂ ችግር የለም። በኋላ በደርብ ወይም በቆጥ ሰወረቻቸውና እነዚያ እየሮጡ መጡ ወደ ቤትሽ። አዎ የመጡ ሰላዮች አሉ። ሰላዮች ናቸው አውቀናል።
አውጪ አሏት ይላል። በሚሏት ጊዜ እንዲህ አለቻቸው፣ መጠው ነበር እየሮጡ እያለከለኩ፣ ነገር ግን በር ዘጋውባቸው፣ ወጠው ሄዱ። አሁን መጠው ገብተው ነበር ሄዱ አለቻቸው። አሁን ቅዱስ መጽሐፍ ምን ይላል? መግባታቸውን መምጣታቸውን ስላመነችላቸው መውጣታቸውን አመኑላትና እየሮጡ ሄዱ። እሷ ደግሞ እነሆ መንገድ መርታ አሳለፈቻቸው። እነሱም በጎ ነገር አድርገሻልና በመጣን ጊዜ አንቺና ቤተሰብሽን እናድናለን ብለው ቃል ገቡላትና ሄዱ ይለናል ቅዱስ መጽሐፍ። እሺ ከመጽሐፍ ቅዱስ ጋር እንሄድ። ምን ይላል? መጠው የእስራኤል ጎብኞች አልመጡም፣ በዚህ መጠዋል አልመጡም ብለው ጠየቋት። እሷም ሕቀ በደሩ ክሙ መጠው ነበር፣ ነገር ግን እህል በልተው ውሃ ጠጥተው ጥቂት ቀደሟችሁ አለቻቸው። መግባታቸውን ስላመነች መግባታቸውን ስላመነች መውጣታቸውን አመኗት። እሷ ግን በውስጥ ደብቃቸው ነበር ይላል። በእውነት ሰው ለሰው መድኃኒት ነው መሆን ያለበት። ሰው ለሰው በሽታ መሆን የለበትም። እኛ ባለንበት ዘመን ሰው ለሰው በሽታ ሆኗል። ሰው ለሰው የሞት ምክንያት ሆኗል። ሰው ለሰው የስደት ምክንያት ሆኗል። ብንችል ግን እኛ ሰው ለሰው መድኃኒት ነው መሆን ያለበት። ገንቢ እንጂ አፍራሽ መሆን የለብንም። አዳኝ እንጂ ገዳይ መሆን የለብንም። ሰብሳቢ እንጂ በታይ መሆን የለብንም። ይህን እንድናደርግ እግዚአብሔር ይርዳን። ይቀጥልና ትበው ሀገረነ ወተቀትሉ ነገሥታቲነ። የሚገርም ነው። ወደ ሀገራችን ትገባላችሁ፣ ነገሥታቱንም ትገላላችሁ። ከመዝ ሀለወነ ምትረሃው እንዲህ እንከፈታለን እያለ ሲከፍት ያድራል አለቻቸው ይላል። ይህን እንግዲህ ያው እኔ ከወገኖች ጋር ተድላ ደስታ አላደረግሁምና በምትገቡበት ሰዓት እንዳታጠፉኝ ማሉልኝ አለቻቸው። ያው ማሉላት ነው ነጥቡ። ትበጉ ሀገረ ነው፣ ወደ ሀገራችን ትገባላችሁ። ወተቀትሉ ነገሥታቲነ ነገሥታቱን ትገላላችሁ። አጥራችን ታፈርሳላችሁ፣ ቅጽራችን ታፈርሳላችሁ፣ ምርኮን ታደርጋላችሁ፣ ግድያን ትፈጽማላችሁ። በዚያን ጊዜ ለእኔና ለቤተሰቦች መልካም ነገር እንድታደርጉልን ብላ ግዳለቻቸው ይላል። እነሱም ዘመዶችሽን ሰብስበሽ በመስኮቱ ቀይ ፈትል እሰሪ። በመስኮት በኩል ዘመዶችሽን በቤት ሰብስቢና በዚያ በመስኮቱ በኩል ቀይ ነገር አድርጊ፣ የአንቺ ቤት ምልክት እንዲሆን። ይሄ ቀይ ምልክት ያለበት ከሞት ያዳነችን፣ ምግብ ያበላችን፣ ውሃ ያጠጣችን፣ አሹልካ የላከችን ሴት ናት ብለን እንድናድንሽ ቤተሰቦችሽን ስብስብ አድርገሽ በአንድ ቤት በመስኮት በኩል ቀይ ሐር አድርጊ አሏት። ይገርማል። ቀይ ፈትል አድርጊ አሏት ይላል። ቀይ ፈትል አድርጊ አሏት። ከቤት ውጭ ያለ ሰው ቢሞት ከመሐላ ነፃ ነን ብለው ማሉላ። ከቤት ውጭ ከሆናችሁ ብትሞቱ ከመሐላ ነፃ ነን፣ ነገር ግን ሰብስቢ። ኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔር ከሰማይ ሆኖ ወደ መሬት ተመለከተ። ሕዝቡ እግዚአብሔርን በድሎት ነበረ። እግዚአብሔር ለኖህ ምን አለው? ግበር ታቦተ በዘተድን፣ የምድንበት መርከብ ስራ። ሕዝቡን የበድሏል። ምድር ከሰዎች ኃጢአት የተነሳ ተበላሽታለች። መሬትን ወይም ዓለምን ወይም ሕዝቡን በንፍር ውሃ ላጠፋ ነውና አንተ ግን መርከብ ስራና 8 ነፍስን ይዘህ ግባ። ከእርግቡም ከአራዊቱም ከእንስሳቱም ይዘህ ግባ። ከመርከቡ ውጭ ያለው በሙሉ ያልቃል፣ መርከቡ ውስጥ ያለው ግን ይድናል አለ። እንደተባለው በመርከቡ ውስጥ ያለው ዳነ፣ ከመርከቡ ውጭ ያለው ሞተ። መርከብ ወንጌል ናት፣ በወንጌል የሚኖሩ ይድናሉ። መርከብ ቤተክርስቲያን ናት፣ በቤተክርስቲያን የሚኖሩ ይድናሉ። መርከብ ድንግል ማርያም ናት፣ በድንግል ማርያም የሚያምኑ ይድናሉ። መርከብ መንግስተ እግዚአብሔር ናት፣ በእግዚአብሔር ያመኑ መንግስተ ሰማያትን ይወርሳሉ። ይህን ይነግረናል። አሁን ምን አሉ? እነሆ ቤተሰቦችሽን ሰብስበሽ ከቤት ውስጥ አድርጊና በመስኮት ቀይ ሐር አድርጊ። ያንን አይተን እናልፋለን። ነገር ግን ከቤት ውጭ የሆኑ በሙሉ ያልቃሉ፣ ከመሐላ ነፃ ነን አሏት ይላል። ይቀጥልና እሷም አሕዛብና ጉንዳን መንገድ አይለቁምና በረሃውን ሄዱ። የሚገርም ነው። እሷም እንዲህ አለቻቸው፣ አሕዛብና ጉንዳን እነሆ መንገድ አይለቁምና በመንገድ ሊያገኟቸው ስለሚችሉ በረሃውን ሂዱ ብላ ምልክት ሰጠቻቸው። አቤት ናት! ከሴት ልጅ ጥበብ አይጠፋም የተባለ ለዚህ ነው። ምን አለቻቸው? በረሃውን ሂዱ ብላ መክራ ሰደደቻቸው። መጠው ለኢያሱ ነገሩት። ኢያሱም የእግዚአብሔር ፈቃድ መሆኑን ተረዳ ይላል። ምክንያቱም እግዚአብሔር ለኢያሱ ምን ብሎታል? ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ፣ ሙሴን እንደረዳሁት እረዳሃለሁ
አሸንፍሃለሁ፣ ጠላት አያሸንፍም፣ ጠላቶችን ታሸንፋለህ። አንተ ግን ጽና፣ ይልቁንም ሕጌን ትእዛዜን ጠብቅ። አድርግ የተባለ ከሆነ አድርግ፣ አታድርግ የተባለ ከሆነ አታድርግ። በሕጉ ላይ ያለው አድርግ የሚላለ አታድርግ የሚላለ። አታድርግ የተባለ ኃጢአትን አታድርግ በቃ እንደገና ደግሞ በጎነትን፣ ደግነትን፣ ርኅራኄን የእግዚአብሔርን ፈቃድ ደግሞ አድርግ ብያለሁ ብሎት ነበርና ያን እያደረገ ሲጓዝ ብላለ መጨረሻ ላይ የእግዚአብሔር ፈቃድ እንደሆነ አሁን አወቅኩኝ አለ ኢያሱ ማለት ነው። በእውነተኛም እንዲህ አይነት አመለካከት እንዲኖረን እግዚአብሔር ይርዳል። ከዚህ በኋላ ኢያሱ ታቦተ ጽዮንን አስይዞ ካህናቱን ማዕጠንተ ወርቅ ይዘው ልብሰ ተክህኖ ለብሰው ኃያላኑ በቀኝ በግራ ተሰልፈው ወደ ዮርዳኖስ ደረሱ ይላል። አዎ በግራ በቀኝ እንደውም ምን ይላል? ታቦቱን የተሸከሙ ሰዎች ከኋላ ርቀታቸውን ያስቀምጣል። አዎ ርቀው ታቦት የተሸከሙት ከፊት እየተጓዙ ምዕመናኑ ከኋላ እየተከተሉ ካህናቱ ደግሞ በግራና በቀኝ አዎ እየተጓዙ ዮርዳኖስ ላይ ደረሱ ይላል። ለዚህ ነው ዛሬ ምዕመናን ከኋላ ሆነው በቀኝና በግራ ሆነው በታቦቱ አጠገብ ግን ካህናቱ፣ ሊቃውንቱ፣ መምህራኑ እንዲሆኑ ይሄ ከብሉይ ኪዳን ጀምሮ የመጣ ነው ማለት ነው። ከዚህ በኋላ ኢያሱ አለ ታቦተ ጽዮንን ያዘና ጉዞውን ቀጠለ ይልና ምን ይላል? ታቦት የተሸከሙት ካህናት እግር ውሃውን ሲነካ ውሃው ባለበት ቆመና ውሃው ተከፈለ ይላል። ኤርትራ ላይ ሙሴ በበትር ውሃውን ሲነካው ዘነፈቃ ለባሕረ ኤርትራ ወከፈላ ወአውጽኦሙ ለእስራኤል እንተማእከል። አዎ የኤርትራን ባህር ግራና ቀኝ ከፈለና ግርግዳ ሆኖላቸው እየተደገፉ ደቂቀ እስራኤል አደው በእግር እስራኤላውያን በደረቅ ተሻገሩ፣ በእግራቸው ተሻገሩ ይላል። አዎ ካለፉ በኋላ ሙሴ መልሶ በበትሩ ሲነካው ውሃው ሞላ፣ ፈርዖን ከነሰራዊቱ ገባ፣ እዚያው ቀረ ይላል። አዎ ይህን ይናገራል። አሁን ታቦት የተሸከሙት ካህናት እንዲቀድሙ አደረገና አንድ እግራቸው ገና ወደ ውሃው ገባ ሲል ውሃው ምን ቀጠለና ቆመ፣ ግራና ቀኝ ተከፈለ ይላል። እግዚአብሔር አምላክ ሀገራችንን ስለ ቃል ኪዳኑ እንዲጠብቅልን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ከዚያ በደረቅ ተሻግረው የኢያሪኮን ግንብ 6 ጊዜ ከዞሩ በኋላ ታቦተ ጽዮንን በመሃል አድርጎ የነጋሪት ድምፅ ስትሰሙ ደንፉ፣ ጩሁ አላቸው ይላል። ምን ይላል? የዮርዳኖስን ባህር አዎ እነሆ ሊሻገሩ መጀመሪያ ላይ በሚሉበት ጊዜ ውሃው አልቆምላቸው አልከፈልላቸው ቢል አዎ ኢያሱ አዎ እግዚአብሔርን እነሆ ለምኖና ከእግዚአብሔር ጋር ተነጋግሮ ሄዱና ወደ ኢያሪኮ ሲደርሱ 6 ጊዜ ታቦታቱን ይዛችሁ ዙሩ አላቸው። በሰባተኛው ግን አንድ ጊዜ መለከት ያለው መለከቱን ይንፋ፣ ጩኸት ያለው ድምፁን ያሰማ፣ ደንፉ። በቃ እኛ እስራኤሎች እግዚአብሔር አምላኩ የሆነለት ሕዝብ ብላችሁ አንድ ጊዜ ጩሁ አላቸው። የሚገርም ነገር፣ ይህን ጥበብ የሰጣቸው እግዚአብሔር ነው። የሚገርመው ነገር አዎ እየደነፉ በሰባተኛው ሲዞሩት የኢያሪኮ ቅጽር በ4 ወገን ተናደ፣ ገብቶ ረዓብ ዘማን ከነ ቤተሰቧ አስቀርቶ ሌላውን በሰይፍ አስፈጅቷቸዋል። አያችሁ፣ ለእርሷ አዎ አስቀድሞ ምልክት ተሰጥቷት ስለነበረ የቀይ ፈትል ሐር በመስኮቷ አድርጋ ነበርና ወደ ከተማው ገብተው ሁሉን ሲጨርሱ እሷን ግን ከነ ቤተሰቦቿ ምን አደረጉ? ይቅርታ አደረጉ። ነገር ግን 7 ዙር ተጠምጥሞ የነበረው አጥር ታቦተ ጽዮንን ይዘው እስራኤላውያን አዎ 6 ጊዜ ዙረው በሰባተኛው መለከት ሲነፉና አንድ ጊዜ ሲደነፉ አይናድም አይፈርስም የተባለው የኢያሪኮ ቅጽር ፈረሰ። አይፈርስም የተባለው ጥላቻ ይፍረስልን። እነሆ አይወገድም የተባለው ጦርነትና ስደት እግዚአብሔር አምላክ የኢያሪኮን ቅጽር ያፈረሰ አምላክ የእኛንም መከራ እንዲያፈርስልን መልካም ፈቃድ ይሆንልን። በዚህ ጊዜ እግዚአብሔር ለኢያሱ እስራኤልን በባልጩት ድንጋይ ግዘራቸው አለው። ከግብፅ ተገዝረው የወጡት ሙተው በመንገድ የተወለዱት አልተገዘሩ ነበርና ከዚያም በጌልጌላ ሰፈረ። ረዓብ ዘማንም ከነ ቤተሰቧ ከእስራኤል ሰፈር ውጭ አስቀመጣት ይላል። አዎ በነገራችን ላይ 600,000 ሕዝብ ከግብፅ ወጦ ከነአን የገቡት 2 ሰዎች ብቻ ናቸው፣ ኢያሱና ካሌብ ብቻ ናቸው። ሌላ ሁሉ በየመንገዱ ነው። አንዳንዱ የምኞት መቃብር በምኞት ይሞታሉ፣ በአምልኮ ጣዖት ይሞታሉ፣ በበረዶ ይሞታሉ፣ በእሳት ይሞታሉ፣ በውሃ ይሞታሉ። ያልሞቱበት የሞት ምልክት የለም።
አውተው ሲሏቸው አይተው የእባብ ነዘር ነደፋቸው፣ በሽታ መታቸው። እግዚአብሔር የባህር ከፍሎ አሻገራቸው፣ ምግብ አወረደላቸው፣ ውሃ ጠጣቸው። ነገር ግን እግዚአብሔርን ያማሉ፣ እግዚአብሔርን ይሰድባሉ፣ ይችላሉ ይላሉ። በዚህ ምክንያት እያስነሳ ይነድፋቸዋል። የሚገርመው ነገር ከ600,000 እስራኤላውያን ወደ ከነአን የገቡት 2 ናቸው። እንመጣባቸዋል። ኢያሱም ከግብፅ እስከዚህ ድረስ ያገኛችሁት ገንዘብ ለእናንተ ነው፣ በዚህ ያገኛችሁትን ወርቅና ብር ለቤተ እግዚአብሔር አምጡ አላቸውና አመጡለት ይላል። ልብ አድርጉ። ከግብፅ ጀምራችሁ ያመጣችሁት ለእናንተ ነው። አሁን ላይ ግን ያለው የእግዚአብሔር ነውና ወደ እግዚአብሔር ቤት አምጡና አንድ ላይ እናድርጋለና አዘዛቸው። ሁሉም አመጡ ይላል። ቀጠለና ምን ያለ ወደ እግዚአብሔር ቢያመለክት ከመካከል ምንድን ነው የሚለው? አምጡ አላቸውና አመጡለት። ወዲያው ከጋይ ጋራ ጦርነት ገጥመው ድል ሆኑ። ወደ እግዚአብሔር ቢያመለክት ከመካከላችሁ የኔ የተባለውን ወርቅ ያላመጣ አለ፣ ተመራምረህ እሱን አጥፋልኛለሁ። የሚገርም ነገር ነው። ከ5 ነገስታት ጦርነት አሸንፎ እንዲሻገር ያደረገው ያ ኢያሱ እንደውም መጽሐፈ ኢያሱ ምዕራፍ 5 ላይ ቅዱስ ሚካኤል መንገድ ላይ ሰይፍ የተመዘዘ ሰይፍ ይዞ አሳይቶት ከኛ ወገን ነህ ከጠላት ወገን ብሎ ቢጠይቀው ከአንተ ወገንም ከጠላትም አይደለውም፣ ነገር ግን እነሆ ከጠላቶችን እኔ ላጠፋልህ ከእግዚአብሔር ተልኬ መጥቻለሁ ብሎ የረዳው ያ ታላቅ ሰው ከመካከሉ ያለ ክፉ ሰው ክፉ ነገር አደረገና ወርቅ ይልቁንም ደግሞ የእግዚአብሔር የሚሆነውን ሰረቀና ምን አለው? እሱን አጥፋልኝ አለው። ዕጣ ቢጣጣሉ በአካን ወልደ ከርሚ ወጣበት። ኢያሱም እነሆ አካንን ጠየቀው። ኢያሱ ምን ብሎ? አንተ ወዳጄ ና እስኪ ምንድን ነው ያደረግከው? ምንድን ነው? እርም የሆነ ነገር አድርጋል። እርም የሆነ ነገር እንዳታደርጉ ብዬ ነበር፣ አድርጋል። እርም የሆነ ነገር ያደረግከው ምንድን ነው አለው። እንዳትዋሽ እመን አለው ይልና ምን ይላል? ኢያሱ እመኖ ወልድየ ቢጠይቀው ብር ወርቅና ያማረች የሰናዖር ካባ አስቀምጫለሁ አለው። በድንጋይ አስደብድቦ ገደለው። የሚገርመው ነገር ወርቅና ካባ ሰርቄያለሁ አለ። አያችሁ፣ ለምን ሲለው አየኋት፣ ተመኘኋት፣ ወሰድኳት ካባዋን ይላል። በዚህን ጊዜ ምን ይላል? በድንጋይ ተደብድቦ እንዲሞት አደረገ። ካስገደለው በኋላ የጋይን ከተማ ከቦ በእሳት አቃጠለ። በዚህ ፍርሃት ያደረባቸው 70 ገባኦን ይላል። እንደውም የሚገርመው ነገር እግዚአብሔር በሰዎች ላይ አድሮ ስራውን ሲሰራ ሰዎች የእግዚአብሔር የስራ መገለጫው ናቸው። ጫማና ልብስ ለብሰው አሮጌ ጫማና ልብስ ለብሰው የሻገተ ስንቅ ይዘው ወደ ኢያሱ መጡ። እኛ ከሩቅ አገር መጠናል፣ ለእናንተ እንገዛለን፣ እንዳታጠፋን ማሉልን አሉት ይላል። አጠገቡ የመጡት እኮ ናቸው። ግን የሸበተ እንጀራ፣ የተቀደደ ጫማ፣ የተቀደደ ልብስ ለብሰው የሻገተ እንጀራ፣ የደረቀ እንጀራ ይዘው ከሩቅ አገር 3 ዓመት ተጉዘን የመጣንን ብለው እየዋሹት ነው። ልብ አድርጉ። አገር መጠናል። የለም እናንተ የቅርብ ሀገር ሰዎች ናችሁ አላቸው። ከሩቅ ነው የመጣ ነው። ስንነሳ አዲስ ለብሰን ትኩስ ስንቅ ይዘን ነበር። ልብሳችንን ስንቃችንን እዩ አሏቸው። እነ ኢያሱም በዚህ አምነው ማሉላቸው። በሦስተኛው ቀን ከቅርብ መምጣታቸውን ሰምቶ በተንኮል መጣችሁብን፣ ከዛሬ ጀምሮ ባሮቻችን ናችሁ አላቸው ይላል። በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ምን ይላል? የማይታወቅ የተከደነ፣ የማይታይ የተሰወረ፣ የማይገለጥ የተሰወረ ነገር የለም። ይገለጣል ሁሉም። አንድ ቀን ያው ቀኑ ደርሶ እስከሚገለጥ እንጂ ሁሉም ነገር ይታወቃል ማለት ነው። እና ከዛሬ ጀምሮ ለእኛ ባሮቻችን ትሆናላችሁ አላቸው እና 70 ገባኦን ለእስራኤል መገዛታቸውን የሰሙ 5ቱ ነገስታት የኢየሩሳሌም ንጉሥ አዶኔጼቅ ይለዋል፣ የኬብሮን ንጉሥ ሆሃም፣ የረሙት ንጉሥ ጴርአም፣ የለኪሶ ንጉሥ ያፊአ፣ የዶላም ንጉሥ ዳቤር ገባኦንን ሊወጉ ከበቧት ብሎ መጽሐፍ ቅዱስ ይናገራል። 70 ገባኦን ወደ ኢያሱ እርግሃቤነ ወፍጡነ አድነነ፣ የገባኦን ሰዎች ኢያሱን እንዲህ አሉት፣ ወደ እኛ ና ውጣ አድነን እንጂ እኛን ለመርዳት አትዘግይ፣ ይልቁንም ፍጠንና ከጠላት አድነን ብለው የገባኦን ሰዎች የሚገርመው ነገር ለኢያሱ ላኩበት ይላል። ፈጥነህ መጥተህ አድነን ብለው ላኩበት። ኢያሱም ከጌልጌላ ሰልፈኞችን ይዞ ዘመተና ወጋቸው። ያመለጡትን በረድ ወርዶባቸው አለ። ኢያሱም ሰዓት ቢመሽበት ለትቁም ፀሐይ መንገለ ገባኦን ወወርህኒ መንገለ ቆላተ ኤሎም ወቆሙ ፀሐይ ወወርህ ይላል። ፀሐይ በገባኦን ጨረቃም በኤሎም
ቆላዎች ይቁም፣ ጨረቃና ፀሐይ ይቁሙ አለና መጽሐፈ ኢያሱ ምዕራፍ 10 ቁጥር 10 ላይ ያው ጠላቴን ፈጽሜ እስከማጠፋ ድረስ እነሆ ፀሐይ ባለችበት ጨረቃም ባለችበት ይቁም ብሎ እግዚአብሔርን ጠየቀ። ላንተ ክብር አይደለም ለእኔ ክብር ነው አለና ሙሴ ኤርትራን ባህር እንደከፈለ ኤልያስም ፀሐይን እንዳቆመ አዎ እነሆ ላንተም ደግሞ ይህን አደርግልሃለሁ አለና ፀሐይ ባለችበት ጨረቃም ባሉበት ሁነው ጠላቱን ድል አደረገ ይለናል። ይቀጥልና ምን ይላል? እሱም እንደተናገረው ቆመውለት ጠላቶቹን አንድ ሳያስቀር አጥፍቷቸዋል ይላል። ማን ስለቆመ? ፀሐይ ቆመለት፣ ጨረቃም ቆመለት። ባሉበት በብርሃን ተዋግቶ ጠላቶቹን ድል አድርጓል ማለት። ከዚህ በኋላ ከነአን ገብቶ 7 የመማፀኛ ከተማ ሰራ ይላል። የት ከተማ? ከነአን። ስንት ናቸው የገቡት? 2 ሰዎች ብቻ ናቸው የገቡት። ከነአን ገብቶ 7 የመማፀኛ ከተማ ሰራ። ለእስራኤልም በየነገዳቸው ርስት አካፈላቸው። በመጨረሻም እስራኤልን ሰብስቦ የሞዓብን አምላክ ታመልኩ ወይስ እግዚአብሔርን ታመልኩ አላቸው። እስራኤልም እግዚአብሔርን እናመልካለን አሉት። ለዚህ ምስክር 3 ገጽ ያላት ድንጋይ አምጥቶ በሴኬም ተክሎ ተማምኖበታል። ሐውልተ ስም ዘኢያሱ እንዲል ማለት ነው። የኢያሱ የምስክር ድንጋይ ተብላ ትጠራለች። እስራኤልንም ወለእመኒ አቀብክሙ ሕጎ ትኩኑ ደቂቀ በረከት፣ ሕጉን ብትጠብቁ የበረከት ልጆች ትሆናላችሁ ብሎ መክሯቸው። አዎ እነሆ እሱ ደግሞ እንዲህ አላቸው፣ ጣዖትን ጥሉ፣ እግዚአብሔርን ውደዱ፣ ከጣዖት ራቁ፣ ወደ እግዚአብሔር ቅረቡ፣ እግዚአብሔርን አክብሩ፣ ጣዖትን አስወግዱ ብሎ መከራቸው። በመጨረሻ በመጽሐፈ ኢያሱ ምዕራፍ 24 ላይ ቁጥር 15 እንዲህ ይላል፣ እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ። አባቶቻችሁ አብርሃም እና አብርሃም የአብርሃም አባት ከዚያ ማዶ ሲያመልኩት የነበረውን ጣዖት የምትፈልጉና የምትመኙ ከሆነ የምታመልኩትን ምረጡ። አዎ እንደገና እስራኤላውያን ሙሴን ባሳዘኑበት መልኩ ጥጃ እያመለኩ ያንን የምታስቡ ከሆነ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን አለና ነገራቸው። እነሱም በሙሴ አማካኝነት ከግብፅ ያወጣን፣ የኤርትራን ባህር ያካፈለ ያሻገረን፣ በአንተ አማካኝነት ኢያሪኮን ቅጥር አፍርሶ ያሻገረን፣ ዮርዳኖስን አሻግሮ ኢያሪኮንም ያሳለፈን፣ እግዚአብሔርን ትተን እነሆ ጣዖትን አናመልክም ብለው ተማማሉ። በመሃላቸው ምስክር። እነዚህ 3 ድንጋዮች ምስክሮች ናቸው። አዎ እግዚአብሔርን ልታመልኩ፣ ጣዖትን ልትጠሉ፣ ወደ እግዚአብሔር ልትቀርቡ፣ ከጣዖት ልትርቁ እነዚህ ምስክሮች ናቸው አለና አስማላቸው ይልና መጨረሻ ላይ ምን ይላል? ኢያሱ እስራኤልን መምራቱ፣ አሕዛብን ማጥፋቱ፣ ለእስራኤል ምድረ ርስትን ማውረሱ፣ ፀሐይን ማቆሙ፣ የምስክር ድንጋይ ማቆሙ ይነገርለታል ይልና ኢያሱ እኔና ቤቴ እግዚአብሔርን እናመልካለን አለ። እኔና ቤቴ እግዚአብሔርን እናመልካለን። ቤቴ ያለው ማኑን ነው? የእንጨት ቤት ነው? የድንጋይ ቤት ነው? የአፈር ቤት ነው? አይደለም። ሰውነቴ እግዚአብሔርን ያመልካል ማለት ነው። የእኛ ሰውነትን ማንን ያመልካል? ስልጣን፣ ሀብት፣ ቋንቋ፣ ተራራ፣ ወንዝ ወይስ ምንድን ነው የምናመልከው? እመቤታችን ምን አለች? ሰውነቴ እግዚአብሔርን ታከብረዋለች አለ። ቅዱስ ጳውሎስ ደግሞ ምን ይላል? እናንተ የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን? የእግዚአብሔር ማደሪያዎች ናችሁ። የእግዚአብሔር ማደሪያ የሚያፈርሰውን እግዚአብሔር ያፈርሰዋል። አዎ እነሆ እመቤታችን የእግዚአብሔር ማደሪያ ናት። ቤተ መቅደሱ የእግዚአብሔር ማደሪያ ነው። እመቤታችን ለወደደ በቤተ መቅደሱ ያኖረዋል። በቤተ መቅደሱ የኖረው መንግሥተ ሰማያትን ያወርሰዋል። ስለዚህ እነሆ ኢያሱ ምን አለ? እኔና ቤቴ እግዚአብሔርን እናመልካለን። ከታናሽነቴ ጀምሮ ከሙሴ ጋር ያሳደገኝ የሙሴን ፍቅር እያየሁ ያደግኩኝ፣ ከሙሴ ቀጥሎ ደግሞ እስራኤልን እንድመራ እግዚአብሔር የመረጠኝ፣ በጠላቶች ፊት ድልን የሰጠኝ፣ ይልቁንም ደግሞ ለእኔ ለብላቴናው የኢያሪኮ ቅጥር እንዲፈርስልኝ ያደረገኝ፣ የዮርዳኖስ ባህር እነሆ ሳይገባኝ ተገብቶኝ በታቦታት እሱን ደርቆ እንድሻገር ያደረገኝ፣ ይልቁንም ከነቢዩ ሙሴ ከየዋሁ ከደጉ ሙሴ ቀጥሎ እስራኤልን እንድመራ ያደረገኝ እግዚአብሔር አምላኬን አመልከዋለሁ። ጣዖትን አፍንጫ አለው አያሸትም፣ ጆሮ አለው አይሰማም፣ እግር አለው አይሄድም፣ እጅ አለው አይጨብጥም። ስለዚህ ጣዖት አሻንጉሊት ነው። አሻንጉሊት አላመልክም። እኔ እና ቤቴ እግዚአብሔርን እናመልካለን። ሰውነቴ እግዚአብሔርን ያመልካል። ሰውነቴ የእግዚአብሔር ማደሪያ ነው። ሰውነቴ ቃሉን ይሰማል፣ ቃሉን ያደርጋል፣ ቃሉን ይፈጽማል፣ ቃሉን ይኖራል።
እግዚአብሔርም እንዲህ ብሎኛል። አዎ ሕጉን አድርግ የተባልከውን አድርግ፣ አታድርግ የተባልከውን ተው ብሎኛልና እናንተም አድርጉ የተባላችሁትን ፍቅርን፣ ይቅርታን፣ ሰላምን፣ ደግነትን አድርጉ፣ ክፋትን፣ ተንኮልን፣ ጣዖት ማምለክን ተው፣ እግዚአብሔርን አምልኩ ብሎ ቃል አስገብቶ እነሆ በተወለደ በ110 ዓመቱ በናብሎስ ተቀበረ። የእረፍቱ መታሰቢያ ሰኔ 26 ቀን ነው ብሎ ታሪኩ ይዘጋል። ኢያሱ ማለት መድኃኒት ማለት ነው። ለጊዜው ኢያሱ ለሕዝበ እስራኤል ከሙሴ ቀጥሎ አሻጋሪ መድኃኒታቸው ሆኖ ተጉዟል። ፍጻሜው ግን ኢየሱስ ማለት የዓለም መድኃኒት ማለት ነው። ነቢይ ያለውም ከሙሴ ቀጥሎ ኢያሱ መስፍን ይሾምላችኋል፣ ፍጻሜው ግን የሱ ኢያሱ ተብሎ መድኃኒት ይባላል። ፍጻሜው ግን ኢየሱስ ከድንግል ማርያም ተወልዶ ዓለምን ያድናል ማለት ነው ተብሎ የተነገረለት መስፍኑ ኢያሱ በዛሬው ዕለት የእረፍቱ መታሰቢያ ቀን ነውና ውሎ ውሎ ወደ ቤት ኑሮ ኑሮ ወደ ሞት አይቀርምና በዛሬው ዕለት እነሆ የእረፍቱ መታሰቢያ ነውና የመስፍኑ የየዋሁ የርሩሁ የታዛዡ የጽኑዑ እምነት እንደ አብርሃም ጽናት እንደ ኢያሱ ትዕግስት እንደ ኢዮብ ተብሏልና የእነዚህ ቅዱሳን በረከት በሕይወታችን ላይ ይደርብን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።